ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን ቆያችሁ? ይህ በኢትዮጵያ አየር መንገድ እየተዘጋጀ የሚቀርብላችሁ ሳምንታዊው የኢትዮጵያ የተሰኘው የቴሌቪዥን ፕሮግራማችን ነው። በዛሬው ፕሮግራማችን በኢትዮጵያ አየር መንገድ ከሚገኘው አንዱ የሆነው የኢትዮጵያን ፍላይት ኦፕሬሽን ዲቪዥን የየዕለት ክንውኖች ምን ይመስላል የሚለውን ልናስቃኛችሁ ወደናል። ታዲያ በዚህ ፕሮግራማችን ስለ ምስለ በረራ ወይም ደግሞ ሲሙሌተርን እንዲሁም የክፍሉ እንቅስቃሴዎች ምን ይመስላሉ የሚለውን እዚህ ሙያዊ ማብራሪያቸውን እንዲሰጡን በኢትዮጵያ አየር መንገድ የፍላይት ኦፕሬሽን ምክትል ፕሬዝዳንት የሆኑትን ካፒቴን ዮሴፍ ኃይሉን እዚህ እንግዳ አድርጌ ጋብዣቸዋለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ካፒቴን ዮሴፍ ፍላይት ኦፕሬሽን ምንነት ልጀምርና እሱን ለተመልካቾቻችን ቢገልጹልን። እንግዲህ ፍላይት ኦፕሬሽንስ ማለት ዓለም አቀፍ ሕግጋቶችንና መመዘኛዎችን ያሟላ የመንገደኛ አገልግሎት ለመስጠት ከድርጅቱ ኃላፊነት የተሰጠው አንዱ ይህንንም ለማከናወን አንዱ ክፍል ነው። እንግዲህ በተጨማሪ የዚህ ክፍል ዋናው ኃላፊነታችን ይህንን አገልግሎት ደግሞ የሚሰጡ የሰው ኃይልም የሚሰለጥኑት እዚሁ ክፍል ውስጥ ነው። በክፍላችሁ ውስጥ ያለው ቅንጅት ምን ይመስላል? ፍላይት ኦፕሬሽንስ ይህንን አገልግሎት ለመስጠት የሚያስችሉት 5 ክፍሎች አሉ። በዋነኛነት ሁለቱ ዋና ክፍሎች የበረራና የስልጠና ክፍል፣ ለነዚህ ደግሞ ድጋፍ የሚሰጡ ቴክኒካል ኤንድ ሪሰርች የሚባሉ ፎካ የአውሮፕላን ደህንነትና ይህንን ሁሉ ድጋፍ የሚሰጥ፣ ሌላ ደግሞ ኤችአር የሰው ኃይልም አለ። እንግዲህ ቴክኒካል የትሬኒንግን ያሰብ እንደሆነ ብቁ የሆነ የዓለም አቀፍ መስፈርቶቹን ያሟላ የሰው ኃይልን ማሰልጠን። እዚህ ጋር እንደው ይቅርታ አድርግልኝና እንግሊዘኛውን ለዋስ መሰለኝ። ሴፍ ኤፊሽንት ሪላያብል ኮምፒተንት ኤንድ ኮምፕላያንት ያሟላ የሰው ኃይል ማሰልጠን ማለት ነው። እንግዲህ እዚህ ክፍል ውስጥ ብዙ አይነት ስልጠናዎች ይሰጣሉ። ኢኒሻል ትሬኒንግ ይባላል። የመጀመሪያው ከአካዳሚው ከፓይለት ትሬኒንግ የምንቀበላቸውን ሰዎች የምንሰጠው የመጀመሪያው ትሬኒንግ ነው። አሁን እንኳን በጋራ የምናካሄዳቸው ትሬኒንጎች አሉ፣ አዲስ ኤምፒኤል ፕሮግራም የሚባል። ሌላው ወይንም ደግሞ ይህንኑ ኢኒሻል ትሬኒንግ አንድ ሰው እንደ አዲስ ሲገባም የሚሰጥ ትሬኒንግ ነው። ኮንቨርዥን ደግሞ ትሬኒንግ የሚባላል። የኮንቨርዥን ትሬኒንግ ማለት አሁን መጀመሪያ የተቀበልናቸውን ሰዎች ኪ400 ላይ ወይም ደግሞ 737 ላይ ነው ረዳት አድርገን ከዛ የሚያድጉ 737 ላይ ያለን አውሮፕላን ነገ ወደ 787 777 ወይም ኤርባስ ስንወስድ የሚሰጥ ትሬኒንግ ማለት ነው። ኮንቨርዥን ትሬኒንግ ማለት ያ ደግሞ አፕግሬዲንግ። አንድ ፓይለት መጀመሪያ ረዳት ሆኖ ለተወሰነ ጊዜ በሮ ነው፣ ለረጅም ጊዜያት ምናልባት በሮ ነው ከዛ ወደ ካፕቴንነት የሚያድገው። ስለዚህ አፕግሬዲንግ ትሬኒንግ የሚባላል። ይሄ ደግሞ ለየት ያለ ነው፣ ትልቅ ኃላፊነትም ስለሆነ። ሌላኛው ሪኳሊፊኬሽን የሚባል ትሬኒንግ አለ። አንድ ሰው በተለያየ ሁኔታ ከስራው ራቅ ሊል ይችላል። ስለዚህ መጥቶ እንደገና በሚበርበት ጊዜ ይሄንን ላይሰንሱን እንደገና ለማደስ የሚሰጥ ትሬኒንግ ልትለው ይችላል። ሪኳሊፊኬሽን። ሪከረንት ትሬኒንግ የሚባል አለ፣ በድጋሚ የሚሰጥ። አንድ ሰው ፓይለት ከጨረሰ በኋላ ጨርሶ መንገደኛ እየያዘ 6 ወር በሯል። ከ6 ወር በኋላ ግን መጥቶ እንደገና የተማራቸውን ነገሮች ረስቷቸዋል። ሌላዎቹ ደግሞ በየቀኑ በረራ ላይ የማያጋጥሙት ነገሮችም አሉ። ለምሳሌ ኢንጂን እሳት ብለው ኢንጂን ሲጠፋ ብለው ብዙ ነገሮች የማያጋጥሙ ነገሮችን እዚህ እንደ ቲዮሪ የተማራቸው አለመርሳቱ እንደገና ደግሞ ቼክ የሚደረግበት ድጋሚ የሚሰጥ ሪከረንት ትሬኒንግ ይባላል። እንግዲህ ይህ ክፍል የአስተማሪዎችን ብቃት በቅርብ ይከታተላል። ለአስተማሪዎች የሚሰጡ የተለያዩ ስልጠናዎች አሉ። እነዚህ ሁሉ የሚመራ ነው። ሌላው በረራ ክፍል ያልነው ፍላይንግ የሚባል ክፍል። ይህ ክፍል የፓይለቱን የዕለት ተዕለት እንቅስቃሴ የሚመራ። ፓይለቱ በየቀኑ እንዴት ነው አውሮፕላኑ የሚበረው፣ እንዴት ነው ቅድም ያላቸውን መስፈርቶች አሟልቶ እያንዳንዱ ፓይለት ደህንነቱ የተጠበቀ ቀልጣፋ አስተማማኝ ስንል ነበር አይደለም? እነዚህን ፓይለቱ እየተገበረ ነው ወይ? ይህ ክፍል ይመረምራል በቅርብ። እዚህ ደግሞ አውሮፕላኑን እኔ በሰጠው መስፈርት ነው ማብረር ያለብን። ፓይለቱ እሱ በሰጠው መስፈርት መሰረት መሰልጠናቸውን ያረጋግጣል። ስለዚህ መጨረሻ አንድ ክፍል ስጠኝ ብሎ ገብቶ ራሱ ፓይለቱ በዛም ያነዛን ሁሉ መስፈርቶች ማሟላቱ እሱ የሚፈልገውን ፍላይንግ ማለት እዛ ነው የሚያልፈው።
ሁለቱ ሜጀሮቹን ክፍል ጨረስን አይደለ? አሁን ወደ አጋዥ ክፍሎች ጋር እንሂድ። ፎካ የሚባል አለ፣ ፍላይት ኦፕሬሽን ኳሊቲ አሹራንስ ማለት ነው። ይሄ ምንድነው? በረራዎች ደህንነታቸው ተጠብቆ መሄዳቸውን ነው የሚያረጋግጠው። ሃዛርድ ሪፖርት የሚባል አለ። ስሙ ሃዛርድ ሪፖርት ስለሆነ እንደዛው ነው። ሃዛርድ ሪፖርት አለ። ይሄን ሃዛርድ ሪፖርት ማለት ምንድነው? ረዳት አብራሪው፣ ዋና አብራሪው፣ አስተናጋጇም ሁሉም ሰው አውሮፕላኑ ላይ ያጋጠሙ አንዳንድ ነገሮችን ይጽፋል። ይሄ ክፍል እነዛን ሁሉ ዳታዎች ይሰበስባል። ከኖርማሉ ከተሰጠው ወጣ ያሉ ከሆነ እነዚህንም ዳታዎች ይሰበስባል። ከዛ አናሊሲስ ነው የሚሰራው። ከዛ በኋላ ቅድመ መከላከል በየክፍሉ አዝማሚያው አላማረኝም ትሬንድ አለ እዚህ አካባቢ። ስለዚህ ማስተካከያው ከበረራ ክፍል ጋር ከሆነ ከበረራ ክፍሎች ጋር ሄድና ይሄንን አድርጉ። ሲሙሌተር ውስጥ መስጠት ካለበት ትሬኒንጎች ጋር ይመጣና ስልጠና ክፍል ይመጣና ይሄንን አስተካክሉ። ሌላው ቴክኒካል ኤንድ ሪሰርች አለ። እዚህ ትልቅ ሪሰርች ጥናት የሚደረግበት ክፍል ነው። ሪሰርች ያዘ ስሙም እንደሚለው ምርምሮች የሚካሄዱበት ክፍል ነው። ነዳጅ ቁጠባ ፕሮግራም አለ። እንደምታውቀው አየር መንገድ ትልቁ ወጪ በጀት ነዳጅ ነው እና ይሄ ክፍል ነዳጅ ቁጠባ ፕሮግራም በጥናት በራሱ ምርምርም እንደገና ደግሞ ቤስት ፕራክቲሶች የሚባለው አሉ። ከሀያታ እነሱ ያወጣና ፓይለቱ እነዚህ ነገሮች ቢያደርግ ነዳጅ ቢበልጥ መቆጠብ ይችላል ብሎ ያን ፕሮግራም ያወጣል። ከዛ በኋላ ደግሞ እያንዳንዱ ፓይለት ደግሞ እነዚህ ፕሮግራም ተፈጻሚ ማድረጉን በቅርብ ይከታተላል። ሌላ ኤችአር የሚባለው የሰው ኃይል ክፍል ያው ቁልፍ ነው። ይሄ ቅጥሩን በተመለከተ የፓይለቱ ዓመት ረፍቱን በተመለከተ ብዙ አስተዳደራዊ ስራዎች አሉ። የቅርብ ድጋፍ ይሰጣል። የፓይለቱንም የሰራተውንም ፐርፎርማንስ ኢቫሉዌት የሚያደርገውም ይኸው ክፍል ነው። እንግዲህ የእርስዎ ክፍል የፍላይት ኦፕሬሽን ብዙ እንቅስቃሴዎችን እንደሚያደርጉ ገልጸውልናል። ከዚህ ጋር በተገናኘ የትሬኒንግ አሰጣጡ እንዲሁም በብዛት የሚነገር አንድ አባባል አለ፣ የሲሙሌተር ወይም ደግሞ የምስለ በረራ ስልጠና የሚለው። እስኪ እሱን ለተመልካቾቻችን ግልጽ ቢያደርጉልን። ባጭሩ ሲሙሌተር ማለት አውሮፕላኑን መስሎ የተሰራ በየትኛውም መልኩ ፈረንጆቹ ፊዲሊቲ ይሉታል፣ ሃይ ፊዲሊቲ በጣም መስሎ የተሰራ አይንን ጨፍኜ እዛ ሲሙሌተር ውስጥ ባስገባ እውነተኛ አውሮፕላን ውስጥ ነኝ ወይ ሲሙሌተር ነኝ ማወቅ አትችልም። ምክንያቱም እነዚህ ያሉት እንትኖች መሳሪያዎች እዛ ውስጥ ያሉት ፊት ለፊት የሚታዩት በማስመሰል የተሰሩ አይደሉም። ከፋብሪካው በቀጥታ መጥተው ናቸው። ስለዚህ ሲሙሌተር ውስጥ መሆኑን አታውቅም እና በጣም መስለው የተሰሩ ናቸው። የኛ ደግሞ ሲሙሌተሮች በጣም አድቫንስ ያደረጉ ስቴት ኦፍ ዘ አርት የሚባሉት ናቸው እና ደረጃ አላቸው። ሌቭል 4 ይባላል። ሌቭል 4 ማለት አውሮፕላኑን በጣም መስሎ የተሰራ እዛ ሲሙሌተር ላይ ስልጠና ከተሰጠ አውሮፕላኑን ምንም አይነት ሌላ ተጨማሪ ስልጠና ሳትወስድ አውሮፕላኑን ይዘህ መሄድ ትችላለህ። ያን ያህል ነው ብቃታቸው እና ኢትዮጵያ አየር መንገድ የሚበራቸውን አውሮፕላኖች በሙሉ ሲሙሌተር አሉት። ጥሩ ካፒቴን ዮሴፍ ኃይሉ የኢትዮጵያ አየር መንገድ የፍላይት ኦፕሬሽን ምክትል ፕሬዚዳንት ስለሰጡን ሰፋ ያለ ትንተና እጅግ አድርጌ አመሰግናለሁ። ውድ ተመልካቾቻችን ስለተከታተላችሁን እጅግ አድርገን እናመሰግናለን። እንደተለመደው አስተያየት ጥቆማችሁን በኮርፖሬት ኮሚኒኬሽን @ethiopianairlines.com ላይ በኢሜል አድራሻችን ወይም ደግሞ በማህበራዊ ትስስር ገጻችን ይላኩልን። አሊያም ደግሞ በስልክ ቁጥራችን 0115 17 4913 ላይ ወይም 0115 17 81 65 ላይ ይደውልልን። ሳምንት ተከታይ በሆነው ፕሮግራም የምስለ በረራ ዙሪያ ያዘጋጀነውን ፕሮግራም ይዘንላችሁ እንቀርባለን። አብሬያችሁ የቆየሁት ቶማስ ገብረ ጨርቆስ። ጤና ይስጥልኝ።